ሰበር ዜና የመካከለኛው ምስራቅ ውጥረት በዲፕሎማሲ ጥረት በከባድ ማስጠንቀቂያዎች በዛቻና በከፍተኛ የጦርነት ዝግጅት እንደቀጠለ ነው። የባህረ ሰላጤው ሀገራት መሪዎች የኢራንን ጥቃት ፈርቷል። ፕሬዝዳንት ዶናልድ ጄ ትራምፕን ለምነው የጥቃት እቅዱን አስቀይረውታል። ዶናልድ ጄ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ በጣም ጥሩ እድል አለ ሲሉ ተናግረዋል። ይሁን እንጂ የአሜሪካ ጦር ኃይል በአይን ጥቅሻ ጊዜ ውስጥ በኢራን ላይ እጅግ ሰፊና ሙሉ ወታደራዊ ጥቃት ለመሰንዘር ዝግጁ ሆኖ እንደሚጠብቅ አስታውቋል። የቀጠናው የፖለቲካና የወታደራዊ ተንታኞች ወታደራዊ ጥቃቱ ያለምንም ቅድመ ማስጠንቀቂያ ሊሰነዘር እንደሚችልም አስጠንቅቀዋል። በቀዳሚነት በዝርዝር ወደ እናንተ የሚደርስ መረጃ ነው። ኢራን አዲስ ያቀረበችው የሰላም እቅድ ከዚህ ቀደም ካቀረበችውና ዶናልድ ትራምፕ ቆሻሻ ብለው ካጣጣሉት ምንም እንደማይለይ ተሰምቷል። በሌላ በኩል ኢራን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለሚገድል ማንኛውም ሰው 50 ሚሊዮን ዩሮ ለመክፈል እየተዘጋጀች ነው። አስገራሚው መረጃ ነው። በዝርዝር የጥንቅራችን አካል ነው፣ ተሰሙታላችሁ። የእስራኤል ጥቃት ዛሬም እንደቀጠለ ነው። በርካታ ሰዎች በጥቃቱ መሞታቸው ተሰምቷል። በሌላ በኩል በአሜሪካ ሳንዲያጎ በሚገኝ መስጂድ ላይ ጥቃት ተፈጽሞ 3 ሰዎች መገደላቸውን እንዲሁም ተሰምቷል። ሁሉንም በዝርዝር ይዘናል፣ ተሰሙታላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በኢራን ላይ ሊሰነዘር ታቅዶ የነበረውን ወታደራዊ ጥቃት በአሁኑ ወቅት ጥልቅ የሆኑ ድርድሮች እየተካሄዱ በመሆናቸው እንዲሁም በባህረ ሰላጤው ሀገራት ጥያቄ መሰረት ለጊዜው እንዲዘገይ ማዘዛቸውን በይፋ አስታውቀዋል። ፕሬዝዳንቱ ትሩዝ ሶሻል በተሰኘው የማህበራዊ ገጻቸው ላይ ባሰፈሩት መልእክት ይህንን ጥቃት ለጊዜው እንዲያቆዩት የተጠየቁት ከኳታር፣ ከሳውዲ አረቢያ እንዲሁም ከተባበሩት አረብ ኤሚሬትስ መሪዎች በደረሳቸው ጥያቄ መሰረት እንደሆነም ገልጸዋል። ትራምፕ አክለውም እንዳብራሩት ለአሜሪካ እጅግ ተቀባይነት ያለው ስምምነት ላይ ለመድረስ እንደሚቻል መረጃው እንደደረሳቸው ጠቁመው በአዲሱ ስምምነት ኢራን በምንም አይነት የኒውክሌር መሳሪያ ባለቤት አትሆንም ሲሉ በድጋሚ አጽንኦት ሰጥተዋል። ይሁን እንጂ ፕሬዝዳንቱ ማስጠንቀቂያ ከመስጠት አልተቆጠቡም። ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ የአሜሪካ ጦር ኃይል በአይን ጥቅሻ ጊዜ ውስጥ በኢራን ላይ እጅግ ሰፊና ሙሉ ወታደራዊ ጥቃትን ለመሰንዘር ዝግጁ ሆኖ እንደሚጠብቅ አስታውቋል። ኢራን በበኩሏ በትራምፕ የቅርብ ጊዜ መግለጫ ላይ እስካሁን በይፋ የሰጠችው ምላሽ የለም። ባለፈው የሳምንቱ መጨረሻ ላይ ጦርነቱን ለማቆም የሚደረጉት ንግግሮች በመጓተታቸው ትራምፕ ለቴህራን ጊዜው የተቆጠረባቸው ነው የሚል ከባድ ማስጠንቀቂያ ሰጥተው ነበር። የአሜሪካ እንዲሁም የእስራኤል ጥምር ኃይሎች በኢራን ላይ መጠነ ሰፊ የአየር ድብደባ የጀመሩት ባለፈው የካቲት 21 ቀን ሲሆን ቴህራን በበኩሏ በባህረ ሰላጤው ሀገራት ውስጥ ወደሚገኙ የአሜሪካ እንዲሁም የእስራኤል ኢላማዎች ድሮኖችንና ሚሳኤሎችን በመተኮስ የአጸፋ እርምጃ መውሰዷ ይታወሳል። ምንም እንኳ አልፎ አልፎ የተኩስ ልውውጦች ቢኖሩም እንኳ ድርድሩን ለማቀላጠፍ ሲባል ባለፈው ሚያዝያ ወር የተደረሰው የተኩስ አቁም ስምምነት በአብዛኛው ሲከበር ቆይቷል። ኢራን በበኩሏ 20 በመቶ የሚሆነውን የዓለም ነዳጅ እንዲሁም ፈሳሽ የተፈጥሮ ጋዝን የሚያጓጉዙበትን እጅግ ስትራቴጂካዊ የሆርሙዝ ሰርጥን በቁጥጥር ስር በማድረግ የውሃ መስመሩን በተግባር ዘግተዋለች። ኢራን ይህ እርምጃ ለአሜሪካ እንዲሁም እስራኤል ጥቃቶች የተሰጠ የአጸፋ ምላሽ እንደሆነ የገለጸች ሲሆንም ውሳኔው በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲነር አድርጓል። አሜሪካ በበኩሏ ቴህራን ያቀረበቻቸውን ቅድመ ሁኔታዎችን እንድትቀበል ተጨማሪ ጫና ለመፍጠር በኢራን የወደብ መስመሮች ላይ ጥብቅ ባህር ላይ እገዳ በመጣል እርምጃዋን ቀጥላለች። ይህ በእንዲህ እንዳለ ዶናልድ ትራምፕ ኢራን ላይ ለመፈጸም ያሰቡትን ጥቃት ካዘገዩ በኋላ ከስምምነት ላይ ለመድረስ ጥሩ ድል መኖሩን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ኢራን የጦር መሳሪያ እንዳይኖራት ለማድረግ የሚያስችል ስምምነት ላይ ለመድረስ
በጣም ጥሩ እድል መኖሩን ተናግረዋል። ትራምፕ ይህንን የተናገሩት በኢራን ላይ ጥቃት ለመፈጸም ይዘውት የነበረውን እቅድ ካዘገዩ ከሰዓታት በኋላ ነው። ፕሬዝዳንቱ ቁልፍ የመካከለኛው ምስራቅ አገሮቻቸው ማክሰኞ ዕለት ለመፈጸም አቅደው የነበረውን እቅድ ከቴህራን ጋር የሚደረገው ድርድር እንዲቀጥል በሚል እንዲያዘገዩትም መጠየቃቸውን ተናግረዋል። ትራምፕ ሰኞ ዕለት ለጋዜጠኞች አንድ ነገር ላይ ለመድረስ የሚያስችል በጣም ጥሩ እድል ያለ ይመስላል፣ በቦምብ ሳንደባደብ ያንንም ማድረግ ከቻለን በጣም ደስተኛ እንሆናለን ብለዋል። ዩናይትድ ስቴትስ ጦር ስምምነት ላይ ካልተደረሰ ጥቃት ለመፈጸም ዝግጁ መሆኑን ፕሬዝዳንቱ ጨምሮ አስታውቀዋል። በተያያዘ ዜና አሜሪካ በኢራን ላይ ያቀደችውን ወታደራዊ ጥቃት ብታዘገይም በቀጠናው ያለው ወታደራዊ ውጥረት አሁንም እንደቀጠለ መሆኑ ተነገረ። አሜሪካ ግንቦት 11 ቀን 2018 ዓ.ም በኢራን ላይ ለመሰንዘር አቅዳው የነበረውን ወታደራዊ ጥቃትን ለጊዜው ማስተላለፏ ቢነገርም በመካከለኛው ምስራቅ ቀጠና ያለው ወታደራዊ እንቅስቃሴ አሁንም በከፍተኛ ሁኔታ እንደቀጠለ መሆኑ ተሰምቷል። በአካባቢው የሚታዩ የጦር መሳሪያ ዝውውሮች፣ የሎጂስቲክስ ስምሪቶች እንዲሁም የኃይል ዝግጅቶች በቅርበት እየተከታተሉ መሆናቸውም ተገልጿል። የቀጠናውን ሁኔታ የሚከታተሉ የዜና ምንጮች እንደጠቆሙትም ጥቃቱን የማዘግየቱ ውሳኔ በዝግ በሮች በኩል የሚደረጉ ድርድሮች እስከሚጠናቀቁ ድረስ የተወሰደ ጊዜያዊ እርምጃ ነው። ይሁን እንጂ አሜሪካ እንዲሁም የአጋሮቿ ወታደራዊ ኃይሎች አሁንም ቢሆን በከፍተኛ ዝግጁነት ላይ እንደሚገኙ ተመላክቷል። የፖለቲካና የወታደራዊ ተንታኞች በበኩላቸው አሁን እየተካሄደ ያለው ድርድር ዋሽንግተን ተቀባይነት ያለው ስምምነት ስትል የምትጠራውን ውጤት ማምጣት ካልቻለ ወታደራዊ ጥቃቱ ያለምንም ቅድመ ማስጠንቀቂያ ሊሰነዘር እንደሚችል አስጠንቅቋል። ፕሬዝዳንት ዶናልድ ትራምፕ ቀደም ሲል በሰጡት መግለጫ መሰረትም የታቀደው ጥቃት በባህረ ሰላጤው ሀገራት መሪዎች ጥያቄ መሰረት ለጊዜው እንዲቆም ቢደረግም የሀገሪቱ መከላከያ ሰራዊት በማንኛውም ቅጽበት በኢራን ላይ መጠነ ሰፊ ጥቃት ለመሰንዘር ሙሉ ዝግጅቱን እንደሚጠብቅ መመሪያ መስጠታቸውን አስታውቀው ነበር። ዲፕሎማሲያዊ ጥረቶች ከወታደራዊ የጊዜ ሰሌዳዎች ጋር እየተቀዳደሙ ባሉበት በዚህ ወቅት ያለው ሁኔታ በመካከለኛው ምስራቅ ቀጠና ፈጣን የጦርነት ማገርሸት ሊያስከትል ይችላል የሚለው ስጋት በዓለም አቀፉ ማህበረሰብ ዘንድ ይበልጥ እየናረ መጥቷል። የኢራን የሰላም እቅድ በጦርነቱ ለደረሰው ውድመት ካሳ እንዲሁም የአሜሪካ ወታደሮች እንዲወጡ የሚጠይቅ መሆኑ ተገለጸ። ቴህራን አዲስ ያቀረበችው የሰላም እቅድ አሜሪካ በሁሉም ግንባሮች የምታደርገውን ጦርነት ሊባኖስን ጨምሮ እንድታቆም፣ በኢራን አቅራቢያ የሚገኙ የአሜሪካ ወታደሮች እንዲወጡ እንዲሁም በጦርነቱ ለደረሰው ውድመት ካሳን የሚጠይቅ መሆኑን ማክሰኞ ዕለት የሀገሪቱ መገናኛ ብዙሃን ዘግበዋል። ቴህራን የሰላም እቅዱን በሚመለከት በሰጣቸው የመጀመሪያ አስተያየት ምክትል ውጭ ጉዳይ ሚኒስትሩ ካዘም ካሪባባዲ ማዕቀቦች እንዲነሱ፣ እንዳይንቀሳቀሱ የታገዱ ንብረቶች እንዲለቀቁ እንዲሁም የአሜሪካ ባህር ኃይል የጣለውን እገዳ እንዲያነሳ መጠየቃቸውን ኢርና የዜና ወኪል ዘግቧል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ የቴህራን አዲሱ እቅድ ከዚህ በፊት ካቀረበችው እንዲሁም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቆሻሻ ሲሉ ውድቅ ካደረጉት ብዙም እየተለየ አይደለም። ትራምፕ ሰኞ ዕለት አቅደው የነበረው ጥቃት ያቆሙት ቴህራን ለዋሽንግተን አዲስ ሰላም እቅድ መላኳን ተከትሎ መሆኑንም ተናግረው የኢራንን የኒውክሌር ፕሮግራም ለመገደብ እንዲሁም ከስምምነት ላይ ለመድረስ በጣም ጥሩ እድል አለ ብለዋል። ትራምፕ በማህበራዊ ሚዲያ ልጥፋቸው ላይ ኳታር፣ ሳውዲ አረቢያ እንዲሁም ዩናይትድ አረብ ኤምሬትስ፣ አሜሪካ እንዲሁም የመካከለኛው ምስራቅ ሀገራት ሊቀበሉት የሚችሉት ስምምነት ላይ ሊደረስ ይችላል በማለት ጥቃቱ እንዲዘገይ መጠየቃቸውን ተናግረዋል። ዶናልድ ትራምፕ ሰኞ ዕለት ቴህራን የኒውክሌር የጦር መሳሪያ እንዳታገኝ የሚያደርግ ስምምነት ላይ መድረስ ከተቻለ ደስተኛ እንደሚሆኑም ገልጸዋል። እስራኤል በሊባኖስ በፈጸመችው ድብደባ የሞቱ ሰዎች ቁጥር ከ3000 ማለፉን የሀገሪቱ ባለስልጣናት ተናገሩ። የሊባኖስ ጤና ሚኒስቴር በእስራኤል ጥቃት የተገደሉ ሰዎች ቁጥር 3000 ማለፉን አስታውቋል። እስራኤል እንዲሁም ሄዝቦላ ዳግም ወደ ግጭት የገቡት የኢራን ጦርነት በተጀመረ በ3ኛው ቀን ነው። በሁለቱ ሀገራት መካከል በተደጋጋሚ የተኩስ አቁም ቢደረስም እንኳ አሁንም ውጊያዎች እየተካሄዱ ሲሆን የ50ኛ ዕለት የሟቾች ቁጥርን 3020 አድርሶታል። ሊባኖስ ዳግም ወደ ጦርነት ተጎትታ የገባችው በኢራን የሚደገፈው ሄዝቦላ የቴህራኑ ጠቅላይ መሪ መገደላቸውን በመቃወም ወደ እስራኤል ሮኬቶችን በማስወንጨፉ ነው።
አርብ ዕለት እስራኤል እንዲሁም ሊባኖስ የተኩስ አቁማቸውን በ45 ቀናት ቢያራዝሙም እንኳን የሟቾች ቁጥር እየጨመረ ነው። ሁለቱ ሀገራት ዳግም ድርድራቸውን በሰኔ ወር መጀመሪያ ላይ ለመቀጠል ተስማምተዋል። የሊባኖስ ጤና ሚኒስትር ከ400 በላይ ሰዎች የተገደሉበት የተኩስ አቁም ስምምነቱ ሚያዝያ 9 2018 ዓ.ም ከተደረሰ በኋላ ነው ሲልም አስታውቋል። አሜሪካ ያደራደረችው ይህ የተኩስ አቁም ስምምነት እስራኤል የሄዝቦላን ወታደራዊ እንቅስቃሴን ለመመከት ጥቃት እንድትፈጽም ይፈቅዳል። ሊባኖስ ጥቃቶቹን አውግዛ ሀገሪቱ ዳግም ታጣቂዎች የያዙትን መሳሪያ ለመቆጣጠር የምታደርገውን ጥረት ዝቅ የሚያደርግ ነው ብላለች። አርብ ዕለት ዳግመኛ የተኩስ አቁሙ ከተራዘመ በኋላ እስራኤል በደቡባዊ ሊባኖስ የሚገኙ ወታደሮችን በማጥቃት በርካቶችን ገላለች። ቅዳሜ ዕለት በበርካታ ወታደሮች ላይ ጥቃት ብትፈጽምም አካባቢውን ለቆ እንዲወጡ ቅድመ ማስጠንቀቂያ የተሰጣቸው ግን 9 ብቻ ናቸው። የዚያን ዕለት ሄዝቦላ በርካታ የድሮን ጥቃቶችን በእስራኤል ላይ መፈጸሙንም አስታውቋል። የእስራኤል ጦር ቅዳሜ ዕለት አንድ ወታደሩ መገደሉን የገለጸ ሲሆን ይህም በዚህ ጦርነት የተገደሉ የእስራኤል ወታደሮችን ብዛት 20 ደርሶታል። የኢራን ፓርላማ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለሚገድል ማንኛውም ሰው 50 ሚሊዮን ዩሮ የመንግስት የገንዘብ ሽልማት የሚሰጥ አዲስ የህግ ረቂቅን ያዘጋጀች መሆኑ ታወቀ። ይህ በኢራን ከፍተኛ ህግ አውጪዎች ደረጃ እየተመከረበት ያለው አዲስ የህግ ረቂቅ የእስላማዊቷን ሪፐብሊክ ወታደራዊ እንዲሁም የደህንነት ኃይሎች የአረባዊ እርምጃ የሚል ስያሜ የተሰጠው ሲሆን መንግስት ለግድያው የተመደበውን ከፍተኛ የገንዘብ መጠን በይፋ እንዲከፍል የሚያስገድድ ነው። የኢራን ፓርላማ የብሔራዊ ደህንነት እንዲሁም የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ የሆኑት ኢብራሂም አዚዚ በሀገሪቱ ብሔራዊ ቴሌቪዥን ቀርበው እንደተናገሩት ይህ እርምጃ አሜሪካ እንዲሁም እስራኤል የኢራን ወታደራዊ መሪዎችን እንዲሁም አዛዦችን ለተገደሉበት አጸፋዊ ምላሽ እየተዘጋጀ ነው። አዚዚ አክለውም ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም የአሜሪካ መካከለኛ እዝ ዋና አዛዥ በዋናነት መገደል እንዳለባቸው ገልጸው ይህንን የግድያ እርምጃ ሃይማኖታዊ እንዲሁም ርዕዮተ ዓለማዊ ተልዕኮ ሲሉ ጠርተውታል። ከዚህ መግለጫ አስቀድሞ ባለፈው መጋቢት ወር ላይ በርካታ የኢራን የሞባይል ስልክ ተጠቃሚዎች የትራምፕን ግድያ ዘመቻ የሚደግፉ እንዲሁም ለዚሁ ተግባር የሚውል የገንዘብ ማሰባሰቢያ ጥሪዎችን የያዙ የጽሑፍ መልእክቶች ደርሷቸው እንደነበር ተገልጿል። በተያያዘም በቅርቡ ይፋ የሆኑ የአሜሪካ የስለላ መረጃዎች እንደሚያሳዩት ከኢራን ጋር ግንኙነት አለው የተባለ አንድ ተላላኪ ግለሰብ ትራምፕን ለመግደል በቅድሚያ $5000 ተከፍሎት ሲንቀሳቀስ እንደነበረ ተደርሶበታል። በአሜሪካ መስጊድ ላይ በተከፈተ ተኩስ 3 ሰዎች መሞታቸውን እንዲሁም ተጠርጣሪዎቹ ራሳቸውን ማጥፋታቸው ተገለጸ። 2 ታዳጊዎች ራሳቸውን ከማጥፋታቸው በፊት በአሜሪካ ሳንዲያጎ በሚገኘው መስጊድ ላይ ጥቃት ከፍተው 3 ሰዎች መግደላቸውን ፖሊስ አስታውቋል። ጥቃቱ የተፈጸመው ሰኞ ማለዳ ሲሆን ፖሊስ ተጨማሪ ምርመራ እያደረገ መሆኑንም አስታውቋል። ፖሊስ በሳንዲያጎ በሚገኘው የሙስሊሞች ማዕከል ተኩስ መከፈቱን የሚገልጽ ጥቆማ እንደደረሰው ወደ ስፍራው ሲደርስ 3 ሰዎች በጥይት ተመተው ማግኘቱን ገልጿል። ከጥቂት ደቂቃዎች በኋላ በአቅራቢያው ከሚገኝ መኪና ውስጥ ተኩስ መሰማቱን የሚገልጽ መረጃ ደርሶት ወደ ስፍራው ሲያመራ የ17 እንዲሁም የ18 ዓመት ታዳጊዎች ራሳቸውን አጥፍተው ማግኘቱን አስታውቋል። የከተማዋ ባለስልጣናት ጥቃት ከደረሰባቸው እንዲሁም ከሞቱት መካከል አንዱ በጥቃቱ የባሰ ጉዳት እንዳይደርስ ወሳኝ ሚና የተጫወተ የማዕከሉ ዘብ መሆኑን ተናግሯል። የሳንዲያጎ ፖሊስ አዛዥ ስኮት ዋሌ በጋዜጣዊ መግለጫ ወቅት የጀግና ተግባር ነው የፈጸመው ማለት እንችላለን ሲሉ አድንቀው ያለምንም ጥርጣሬ ዛሬ ህይወት አድኗል ብለዋል። የከተማዋ ባለስልጣናት የሟቾቹን ስም ይፋ አላደረጉም። ነገር ግን የማዕከሉ ዘብ የ8 ልጆች አባት መሆኑን በአሜሪካ የቢቢሲ አጋር የሆነውን ሲቢኤስ ዘግቧል። መርማሪዎች ጥቃቱ የተፈጸመበት ምክንያት እንዳልታወቀ ምን የተናገሩት ነገር ግን በሳንዲያጎ ግዙፍ በሆነ መስጊድ ላይ ጥላቻ ያላቸው ሊሆኑ እንደሚችሉ ተጠርጣሪው ከጻፈው በመነሳት ያላቸውን ጥርጣሬ ገልጸዋል። ወደ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎችን ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ቸር ቆዩልን። ሰላም ለዓለማችን ይሁን።